ዘመኔ እንዲህ ሲጮህ አይቻልም። ቆይ እንደው ካሜራውን ውስጥ ያለው እየቀዳኝ ቢሆን እኔ ከዱባይ ምንም ነገር ማመን ትቻል። እስኪ ቆይ ሄሎ ባከብር ታውቃላችሁ ዶቼ ምቀኛ እንትና ጌም ስላለ ገለበኔ ድራማው ይበዛል። ለዛ ብዬ ነው ተቆጥኝ ዶቼ ምንም ድን እንዲምን ይሄ የኔ ብር ነው። በጣም የብር ሰው ነኝና የወርቅ ሰው አይደለሁም ጋይስ። ሲልቨር ወዳለው አሁን ደም ትቻለ ሲልቨር ወዳለው። እስኪ ንገሩኝ የወርቅ ሰዎች ወርቁን እንዴት አያችሁት? ከድምጹ ከቁመቱ ከሁኔታው እስኪ አስተያየት ስጡ። ነጭ ወርቅ እስኪ አንዲቷ ቆይ ወርቅ አዋቂ ናት። ነጭ ወረቀት አምጪና ጻፊ በወርቁ ኦኬ በእንትን ይሆናል ፔፐር ታወር ይሆናል። እሺ እናቴ እሺ ዱባይ እኮ ማመን እኮ በላሲ እንዴት ነው ጎረምሳ ማመን ይከብደኛል። ቆይሽ ወይ ማህበረሰብ ሰማለኝ እኔ ማህበረሰብ ልጅ ነኝ እናቴ። ማህበረሰቡ ጻፊ ካለ ጻፍ። እሺ ምን ብዬ ልጻፍ? ቤታዬ ቲክቶክ ንግስት ያጽፈኛል ይሁላ ጋይስ ውዴ ነው መጻፍ አልችልም። ልጽፍ እንደዚህ ስል ይሄ ብርጥስ ይላል። ውዴ እንኳን ስሜ ሊጽፍ አንድ ነገር የለም። እናቴ ዘክሮ እመቤቴ አይጽፍም። ወረቀት ላምጣ ጋይስ ተው አታስፈራሩ። እመቤቴ ለምንድን ነው ያው ወርቅ በዘመኔ እንደዚህ አይቻላቅም። እንደዚህ ይላችሁ ገና ነኝ እንደዚህ ሲይዘው ይሄ ወርቅ ነው እንደዚህ አይነት አይደለም ጋይስ አይደለም። ወረቀት ላምጣ እሺ ወረቀት ላምጣ ወረቀት ነገር ይዤ ልምጣ ጋይስ። ኧረ ምን እዚህ ውስጥ አላስገባትም የማቸው እንደኔስ እንደፍጥርጥሬ ኧረ ደረሰኝ የለም ጋይስ ውስጡ እኔ እንደፍጥርጥሬ የለም። ወርቅ ነኝ በህይወት ዘመኔ እመቤቴ እንደዚህ እንደ ቆርቂ እንደዚህ አይቻላቅም። ያው አባቴ ይሙትን ለፈርስት ታይም እኔ የወርቅ ሰው እንኳን አይደለሁም ግን ፈርስት ታይም ጋይስ እንደዚህ ነው አይቻላቅም። እንደዚህ እመቤቴ እንደዚህ አይቻላቅም። እኔ በህይወቴ እንደዚህ ጧሚ ወርቅ አይቻላቅም። እኔ አይቻላቅም። ጀርባው ላይ ጋይስ ምንም ግራሙ የለም ምን የለም። ሜድ ኢን ኢታሊ ነው የሚለው። ማሪያም ሜድ ኢን ኢታሊ ነው እዚህ ጋር የሚለው። አይ ዶንት ኖ ጋይስ ነጭ ወርቅ ነው ዋት ስንታ እና እኔም ሻሻ ተሰርቼ ነው ጋይስ ሰው ይዘንድሮ እኔም ሻሻ ተሰርቼ ነው ጋይስ በክርስቶስ እንደ ሽኝበት ከለሩ ወርቅ አለው እንደ ሽንቱን እንኳን ከእንትና ልዋሰው ከራይል ቡና ከምታፈላው ወይ ነገር ሊመጣብኝ ነው። ሽኝበት ወርቅ እንደው ለታጠረኝ እንኳን ሽንት የለኝም። አይል ሽንት አበድሪኝ በመቤት ይከቻል ወይ ዘንድሮ ከስንቱ ተባልተን እንችለዋለን ጋይስ። ወይ ጉድ ክፉ ነገር አታነካኩኝ። ምን እቺ ደግሞ በድራማው ደንግጦ ሞገሱን አጣወርቁ እናቴ እኮ ኮሜንታተር ነው የሚያስቀኝ። ገብርኤልን ያጁ በቃ የሚጽፉት ወሬ
ወይ ዘንድሮ ወይ ዘንድሮ 21 ነው ማርያምን። የ21 በር ራሱ አላየሁትም፣ አይታየም። 40 ግራም ወርቅ ነው የተባለው፣ 21 ሳይሆን 40 ግራም ወርቅ ነው የተባለው። ቼክ አስደርገዋለሁ፣ ችግር የለውም፣ አስመረምረዋለሁ። ማርያምን እኔማ ሽቶ አርጊበት። ሽቶ ካለ ምን ይሆናል? እስኪ ወርቅ አለመሆኑ የምታውቁት እኔ በእንትን አውቃለሁ። የሆነ ነገር ሲደፉበት ስሙ ጠፋብኝ። እሱ ከተቃጠለ ወርቅ እንዳልሆነ ማጣሪያ ነው። በምንድን ነው የማያውቀው? በምን ነው የማያውቀው? ንገሩኝ። በምንድን ነው የምናውቀው ጋይስ? አቦች ደግሞ እንድትሞት ነው እንዴ? ኢክራም ታረቁ። ምን አለበት ለአንድ ቀን እንኳን ብታደርጉትኝ? እስኪ እንደው ለአንድ ቀን እንኳን የሰው ልጅ እኮ ለአንድ ቀን እረፍ ቢልና ከዛ በኋላ ነው እንደፈለገ አስተያየት የሚሰጠው። አንዲቷ ትወጣ ለምን ተንኩላለች ይላል፣ ግማሹ ደግሞ ይወጣ ለማለት እሷ ባንክ አሰራችሁ አይደል? ሚስትየው ረግማት ነው ለዚህ የበቃችሁ። ኧረ ተው ባካችሁ። ይሄ እነሱ ታረቁ፣ እናንተ መጨረሻ አራጋቢ ቤት ሄሎ ጮሃለሁ ውዶቼ፣ ተከፍሎበታል። ቅብር ብዬ ጮሃለሁ። ማን አባቱ ምን ያመጣል? እንኩሮ አንቺ ራስሽ ወርቀለሽ፣ እውነትሽን ምን ይጠቅመኛል? ግን ያው ጠላት ይቃጠልበት ይቀመጣል፣ አይመለስም ውዴ። ጠላቶች በመለሰች አይመለስም ውዶቼ። እኔ ቤቴ ወርቅ ይቀመጣል። ስፈልግ ሸጠዋለሁ፣ ሌላ ገዛለሁ። ስፈልግ ሸጬ እርዳታ አርጋለሁ። ስፈልግ ግንብ ላይ ሰቅለዋለሁ። ስፈልግ እንደፈለግኩ አደርገዋለሁ። ማንም ምንም አባቱ አይመጣም። ምንም አባቱ አይመጣም። ከሁለት ሳምንት በኋላ አልፍም ነገር አሜን። ቤት ስላልሆንኩ አሁን አንቺ ክፉ ምቀኛ ነሽ። ምቀኛ ጎረቤት እቃ ገዛ ብለሽ ማለት ነው ቀን ሙሉ እንደ ጠንቋይ በር ላይ የምትመላለሽ አይነት ሴት ነሽ። እኔ ደግሞ ቤት ታየ እንደዛ አይደለም። ሰው ቤት አልሄድም እንኳን ጠርተሽኝ ሳልጠራን ተጠርቼ መምሄድ ሰው አይደለም ውዴ። በዛ ነው የሚከተሉኝ። አንቺ አሁን ምቀኛ ነሽ፣ ክፉ ነሽ። ሰርግ ቤት ሄደሽ የሰርገኞቹን ሁሉ እህል የምትጎሰጉሽ። ተሳደብኩ እኮ አይሆንም። አረ ጌታ አምላኬ ከዚህ ማህበረሰብ ሰውረኝ። አረ እኔ ግን እኮ ጠፍቼ ነበር። ለምን መጣው ዛሬ? እግዚአብሔር እኔ ከቲክቶክ ጠፍቼ ነበርኩ። ሰላም አግኝቼ ነበር። ለምን ተመልሼ መጣው? ሰላም የላቸውም። እስኪ ዝም በሉ። ጀርባ ላይ ቁጥር የለውም። ከጀርባ አላየሁኝም ወይ አይኔ መነጽር ማድረግ አለብኝ። የሴት ላም ምናምን በላት ውዴ። ያማራ ልደፋይ ነው ምናምን አድርጊ እንደምትለኝ አላውቅም። ነገ ቅዳሜ ነው ጋይስ። ቅዳሜ ደግሞ ጌም አለ። የማን ጌም ነው ደግሞ ቅዳሜ ያለው? ቅዳሜ እኮ ሲደርስ ጋይስ፣ ቅዳሜ እኮ ሲደርስ ውዶቼ፣ ቅዳሜ ሲደርስ እንደው እኔ ከቲክቶክ ጠፊ እውነቱን እኮ ነው ጆን ዳንኤል እኮ ያለው። ገብርኤልን ጠፊ ጠረት በይ ነው እኮ የሚለኝ። ቅዳሜና እሑድ ባይመጣ እኮ ነው የምለው እኮ ባይመጣ። ማን አለው ደግሞ ቅዳሜ ጌም? ኧረ እንደው ዘንድሮስ ወዴት እንሂድ? እሪም መቼ ነው ያላት እንዴ? ነገ ቅዳሜ ነው። ምን አባታችሁ አርብ ነው? ተውኝ እስኪ። ገብርኤል እኔ ትክክል አይደለሁም። እስኪ ተውኝ። ጃኒና አዶና የምትሉ ሰዎች ተናገርኩ እኮ 80 ጊዜ እንደ ድግምት አታሰሩኝ እንዴ? ምን ነው ቆይ የሆነ ነገር ከአፌ ካልወጣ ደስተኛ አትሆንም እንዴ? ጃኒና አዶና ተናገርኩ፣ ስሜቴን ተናገርኩኝ። ኧረ ተው የማይሆን ነገር አጻፉ ጋይስ። ተው። እኔ እኮ ምንም ጥሩ ጊዜ ማሳለፍ ነው ጊዜ ብዬ ክፉ አልናገርም። ክፉ አትጻፉ፣ ረፉ፣ አትባልጉ። ስርዓት ይኖራችሁ እናንተ። አደብ ይኖራችሁ፣ ረፉ፣ ስርዓት ይኖራችሁ። ስሙ እንትን ልንሄድ አልነበረ? ዲዝኒ ልንሄድ አልነበረ? ከዛ በኋላም ፋዘሬ ምን አለ? ካንኩን የሚባል አለ የዚህ የሜክሲኮ እንትን፣ እዛ ብትሄዱ አሪፍ ነው ብሎ ነገረን። ከሁለት ሳምንት ምናምን በኋላ እንደዛ ይዘናል እንሄዳለን። ሳልነግራችሁ በዚህ አርብ ነበር የምንሄደው። ይቅር አለ ፋዘሬ፣ ይቅር እዛ አትሂዱ ብሎ ነገረን። ካንኩን እዛ ሂዱ አለ ፋዘር ነው ያለኝና በቃ እዛ ነው የምንሄደው። እንዴ ጋይስ፣ እኔ በነገራችን ላይ እንገራችሁ፣ ጌም ያለው ሰው ይቅናው፣ የሚሰጠው ይጨነቅ፣ ታፍታ የሚያደርገው ይጨነቅ። እናንተ ለምን ትጨነቃላችሁ? እናንተ ለምን ትደነቃላችሁ? አለቀ በቃ። የሰው ልጅ እድሉ ነው። እግዚአብሔር ቲክቶክ እየጠፋው ነው ያለሁት በቃ ሰላም ለመሆን ማርያምን እንጂ ያውቀዋለሁ እኮ ቲክቶክን እኮ በየቀኑ እየመጡ የቲክቶክ አልጎሪዝም አንዴ ከያዛችሁ አለቀ። በየቀኑ እየመጣው እንደ ድሮ የመጮህ አያቅተኝም። ግን በቃ እኔ እረፍት ሰላም ላግኝ ብዬ ምናምን ብዬ ነው
ሰሞኑን እየጠፋ ያለሁትና ለዛ ነው። አሁን ደግሞ ልደቱን ባከብር ታውቃላችሁ ትንሽ ውዶቼ እንደምነው በጓያ አሽለጠለጥሽ። ይሄሪ አሁን አይደለም የጤንቸሎቼ ነበረ ግን ነገር አይሆንም ጋይስ። ቴንኪ ፀጉሬን ወደድሽ። ነገር አይሆንም ጋይስ። እስኪ ንገሩኝ ነገር ይሆናል ውዶቼ። ወርቁ ይዤ ልምጣ ውዶቼ። ወርቁ ላያችኋለሁ የሆነ ቦታ ላይ ይዤ ልምጣ። ቆይ ይዤ ልምጣ። አንቺ እንደዚህ አትጻፉ ነው ይፈራለሁ። እመቤቴ እኔ ባዶ ቤት ነኝ። ረፍ ስታፕ ጋይስ። ገብርኤልን አቁሙ። እመቤቴ ስነ ስርዓት ይኖራችሁ። አትጫት ብሳበሱብኝ እናንተ። አለ አፌ ፀጉር ገባ አለ ወይስ ወጣው? አስወጣኝ ጋይስ። አቡ ካሜራዬ ነው። ምን አባቴ ላድርገው? ቆይ ጋይስ አለ ወይስ ወጣው? ቼክ ላድርገው ብዬ ነው ዝም ብዬ በየደቂቃው። እስኪ ጋይስ ቼክ እናድርገው። አለ ካሜራ ውድ የጠራኩት ኔትወርክ ስለሆነ ኦኬ ያለበት ቦታ አይ ቲንክ አለ መሰለኝ። ገብርኤልን ከዛ ውጭ አላየሁትም። ቼክ እናድርገው ውዶች። አለ እስኪ ቼክ እናድርገው። ወይኔ እንዴ ስማሙ እንደምፈስ ቅዱስ አልከፈታለ። ቆይ እንዴ እናቴ ትሙት። ቆይ እናንተ ክርስቶስ አልከፈታለ። ወላ ካዚ ተዘግቶ ነው። ወይኔ ቆሌ ገፈፋለ። ወሰዱት እንዴ ዱባይ ሰልበው ብዬ ደንግጬ ነበር። አለ ጋይስ አለ ይሆና ወይ ዘንድሮ የወርቅ ስንት ታሪክ አመጣ። አለ ጋይስ አለ። ጌታ ምስክሬ ነው። አለ ዋው አለ ጋይስ አለ። ፍርፍድ ብሏል ግን አለ። ታፍሏል ጋይስ ታፍሏል። ፍርፍድ ብሏል አለ ግን አለ ውዶቼ። ዋው አለ ወርቁ አልተሰለበም። አለ ቼክ እያደረኩት ነው በማል አለ ጋይስ አለ አለ አለ። እሺ እዚህ ስልክ ቁጥር ላይ ደውሉ ይላል። እሺ አለ ውዶቼ። በአረብኛ ነው የተጻፈው። ቲክቶክ አላቸው አለ ውዶቼ። ወርቁ አለ ተሰልቧል ብዬ ነበር አለ። እስኪ እናንተ ግን ማለት ነው መስታወትን ማድረግ ትችላላችሁ። ግን እግዚአብሔር ይስጣቸው። ጌታ ምስክሬ ነው። አንድ ነገር አይቀርም። መስታወት ነው። ስማሙ እንደመንፈስ ቅዱስ ካሜራ ቢሆንስ ውስጥ ያለው እንዲህ ፊቴን ግብጥጥ አድርጌ ወይኔ ገቤታ ቤታ ነኝ ራስ ተጋባር ጋይስ መሰለኝ። ቆይ ውዶች ወስተን ነገር አለ ምንድን ነው ግን? ቆይ ይላል ጋይስ። ቆይ ይንቋቋል መድኃኒዓለም ብርጥስ ብላለች። ደግሞ እዚህ ጋር ነው ያልበረጠስኩት። ማርያምን ምን ለምን እንደሚጮህ እኔ ወርቅ እንደ ኮርኮር ጋይስ ወርቅ እንዲጮሃል በህይወቴ እኔ ወርቅ እንደዚህ እንደ ቆርቆሮ ሲጮህ ሰምቼ አላውቅም። እመቤቴን ይቅር ይበለኝ እንደው መድኃኒዓለም። ቆይ ድምጼን ላጥፋላችሁ። ቆይ ድምጹን ቆይ በኖርማሉ በህይወት ዘመኔ እንደዚህ ወርቅ ሲንቆረቆር ሰምታይ ቤት አይላ ምን አገባኝ ነው እንዴ? ከእኔ እኮ ከዋናው ሰውዬው እኮ አይደለም እኮ እሱ አይደለም ገዝቶ የላከልኝ እኮ ገንዘብ ነው እሱ የሰጠው። የላኩ ሰዎች ናቸው የሚጠየቁት እንጂ ሌላ ወሬ ያለበታል። I don't know guys. I don't know guys. I think ማሳየት አለብኝ። እስኪ ይታይ ዘመንዬ ለምንድን ነው እረታይ የምትይ? መብቴ እኮ መሰለኝ። አንድ ነገር ከሰጠሽኝ በኋላ ከፈለኩ እኔ ላቃጥለው፣ ከፈለኩ ወርውሬ ልጣለው፣ ከፈለኩ ልልበሰው፣ ከፈለኩ ላጊጥበት፣ ከፈለኩ ላንቆርቁር አይመለከትሽም። ዋናው መስጠትሽ ነው። ኢትዮ ዋናው መስጠትሽ ነው። አይመለከትሽም። እጄ ከገባ ወዲህ እንደፈለኩ የማድረግ መብት አለኝ። ማንም ምንም አያመጣም። አልመልሰውም ሲጀመር። እንደፈለኩ ማድረግ ከፈለኩ ብዬ ልጫወትበት፣ ከፈለኩኝ ጎል አድርጌ ኳስ ልጫወትበት። ምን አገባችሁ እናንተ?
እጄ ላይ ሰጣችሁኛል፣ እንደፈለኩ ላድርገው። ማጣራት ባለብኝ በኩል ለምን ብላችሁ ከጠየቃችሁ ይሄ ሁሉ ድራማ